والفلا اسمعوا لي اسكت የትም አልወጣ ለእያንዳንዱ ላደረግሽኝ ነገር ዋጋ ትከፍያታለሽ። ለእያንዳንዱ ላደረግሽኝ ምንም የሚነጋበት ነገር የለም። ያምሻል። አታፍቅረኝ። አሁን ከዚህ በኋላ የራሴ ለማድረግ አይደለም የራሴ ላደርጋት አይደለም ይቅርና ለሌላ ሰው እንኳን እንዳትመች ነው ማደርጋት። ከዚህ በኋላ ለእናንተ ይሄው ባፌ ነው። ኧረ ማርክ እንደዚህ አይነት ነገር ሰላም ሰላም ቤተሰቦች እንዴት ናችሁ? ምክንያቱም እናትህን ነው ማሰብ ያለብህ። ይቺ ልጅ ደግሞ የሆነ ነገር አድርጋት ምንም ተጠቀመው ነገር የለም። በኋላ ጸጸት ውስጥ ነው የምትገባው። የበለጠ ጸጸት ውስጥ፣ የበለጠ ችግር ውስጥ፣ የበለጠ እናትህ ያቺ ምስኪን እናትህ እንዳትኖር ለማድረግ ካልሆነ በስተቀር እልክ አያስፈልግም። ምናምን ምንድነው ችግር አለ ወይ ምናምን ብለው ኧረ ችግር የለውም ምናምን ብያቸው ነው አሁን የሸኘኋቸውና በጣም ተጨነቅያለሁ። እንቅልፍ አጥቻለሁ። በሷ ምክንያት በጣም ብዙ ነገሮች ሆኛለሁ። ኢቭን ማድረግ የማልፈልገውን ነገር እንዳደርግ እየገፋፋችኝ ነው። እንደዛ ማድረጌ እንደዛ መሆኔ ለሷ ጥቅም ነበር፣ ለሷ ነበረ ይሁን ነው። እሷ ግን አልገባትም። ይህ ሁሉም አደርገው ለራሴ ጥቅም ለራሴ የሆነ ነገር አይደለም። ግን ወደ ኋላ መለስ ብዬ ሳስበው እኔን እየተጫወተችብኝ እኔን እንደዚህ እያደረገችኝ ከሆነ ላደረገችብኝማ ምላሹን መስጠት አለብኝ። ምንም ነገር ይፈጠር ምንም ላደረገችኝ ሁሉ ዋጋ መክፈል አለባት። አታፍቅረኝ፣ አትውደደኝ፣ በቃ የራሷ አታድርገኝ ስትፈልግ የፈለገችውን ነገር ማድረግ ትችላለች። የፈለገችውን ቦታ መሄድ ትችላለች። ነገር ግን ላደረገችኝ ነገር እያንዳንዱን አስከፍላታለሁ። እያንዳንዱን ቃል ለምድር ቃል ለሰማይ እያንዳንዱን ማንንም ያስቆመኝ ሰው የለም። ማንንም ሰው ደግሞ አልሰማም። ከዚህ በኋላ እንደዚህ አታርግ፣ ከዚህ እንዲያድ እሷ እንደዚህ ለዚህ ከዚህ በኋላ ለማደርገው ነገር እኔ ማሰብ ታቻክ እናትህን ነው ማሰብ ያለብህ። ያስፈታች ለእናት ስትል ነው። እቺ ልጅ የሆነ ነገር ላስደረገች ለአስራ ምናምን ዓመት ትታሰር። እናትህን አስበህ ለእናትህ ሁሉን ነገር መተው አለብህ ብዬ ነው ማሰብ። ሙሏል ብቻ ብዙ ነገር ነው እየተፈጠረ ያለው፣ ብዙ ነገር ነው እየሆነ ያለው። እኔ ለእናንተ ከዚህ በኋላ የምነግራችሁ ነገር ቤዛ የምትባል ሴት ፍቅረኛዬ ሳትሆን ጠላቴ ነች። ከዚህ በኋላ እንደ ጠላት ነው የምንፈላለገው፣ እንደ ጠላት ነው የምንተያየው። አልፈልግም የሷን ፍቅር። ነገር ግን ከህይወቷ መቼም አልወጣም። ያው ለእናንተ ቃል እገባላችኋለሁ። በህይወቷ እያንዳንዱ በምታደርገው ነገር እንድታዝንና እንድታለቅስ ነው ማደርገው። እኔ እስር ቤት ሆኜ ያለቀስኩት እንደ ዶሮዬ ከማንም ገዳይ ከማንም ዘራፊ እኩል ተቆጥሬ እዛ መሀል ውስጥ መገኘቴ ዋጋ ያስከፍላታል። ኢቨን አሁን ራሱ ማርክ እናትን አያስብም አይፈልግም ማለት ነው። ሽጉጥ ይዘው ይቻላል። ቪዲዮ ካሜራማኑ ማነው? ካሜራማኑ ራሱ እኮ ከባድ ነው። ልጅቷ ራሱ ቁልፏን መቀየር ነበረባት። ምን ማለት ነበረባት? ቁልፍ ሳትቀይር ምን ሳትል ለሁለት ነው የምታድሩት። በሰላም ትተኛለሽ። የሰው ጭንቀት የሰው ሀዘን አንቺ እኔን እስር ቤት አስገብተሽ አንቺ በሰላም ትተኛለሽ፣ በሰላም ትነሻለሽ አይደል?
ተፈትቻለሁ። የኔን ስሜት የኔን ሀዘን የኔን ያ ሁሉ ነገር መሆን አንቺ ጥለሽኝ እስር ቤት ልክ እንደገባው አንቺ ሮጠሽ አዲስ አበባ አይደል? ምንህን ነው የሚያምህ? ምንህን ነው የሚያምህ? ምንህን ነው የሚያምህ? እንዳትነኪኝ አንቺ እንዳትነኪኝ አንቺ። የትም አልወጣም ልንገርሽ አይደል? የትም አልወጣም። ለእያንዳንዱ ላደረግሽኝ ነገር ዋጋ ትከፍያታለሽ። ለእያንዳንዱ ላደረግሽኝ ምንም የሚነጋበት ነገር የለም። ያምሻል አይደል? አንቺ ነሽ የሚያምሽ። ምንም የሚቋረጥ ነገር የለም። ምንም የሚቋረጥ ነገር የለም። እያንዳንዱ ያደረግሽው ነገር በቪዲዮ ነው አይደለ? እያንዳንዱ ነገር ደግሞ ማደርገውም ዋጋም ማስከፍልሽ በቪዲዮ። ኦኬ፣ በራሴ ጥፋት ነው ለፍቅር ብዬ ያ ሁሉ መስዋዕት ኖ እልህ መሆኑን በምንድን ነው የምታሰራኝ? በምንድን ነው የምታሳየኝ? በምንድን ነው የምታሳየኝ? በምንድን ነው የምታሳየኝ? ስለማፈቅረሽ ነው። መወዳት ሀገር ቡታጀራ ወስጄ በዛ ሀገር እኔ በተከበርኩበት ሀገር ማለት ነው አንድ ቀን እስር ቤት ገብቼ አላውቅም። አንድ ቀን። ኦኬ፣ ፈጣሪን አመሰግናለሁ። ማመሰግነው ግን እንዳንቺ አይነቱ ላይ ስላልጣል ሰሚያለሽ። ያሳሰርሽኝ ከአንቺ ሌላ ማንም የለም። እያንዳንዱን ነገር የተሰማኝን ስሜት እያንዳንዱ ይኸውልሽ፣ ሰሚያለሽ ወይ ሰሚያለሽ? እያንዳንዱ ልቀቂኝ፣ እንዳነኪኝ እገልሽ ልቀቂኝ። እተኩሰዋለሁ። ልቀቂኝ። ምንም ነገር አልፈልግም። እያንዳንዱ ለማደርገው ነገር ዋጋ አስከፍልሻለሁ። ልቀቂኝ፣ እገላታለሁ። ልቀቂኝ። እሺ ልቀቂኝ። አለቃት። ዛሬ አንላቀቅም። እናወራለን። ዞር በይ። ማመጣውን ደግሞ አሳይሻለሁ። እንዳትለምኝ ስለምትወዳቸው እናትህ እኮ እንዳትለምኝ። ልቀቂኝ። ዞር በይ ከዚህ። ዞር በይ እኮ እተኩሰዋለሁ። እንደዚህ በቀላሉ አልለቅሽም። እንዲህ ደግሞ እንዲህ በቀላሉ እንድትሞቺ አላደርግሽም። በቀላሉ እንድትሞቺ አላደርግሽም በፍጹም። እሺ ተይ አንዴ ላናግራት። እሰጥሻለሁ። እሺ እሰጥሻለሁ። እሺ ዞር በይልኝ። ይኸው አልጠቀመውም። ይኸው እሺ እሷን ስጭ። እሷን ነይ አውሪ። ታወሪኛለሽ። አትጩኝ። እተኩሳለሁ። እኔም አጥፍቻት ራሴን አጠፋለሁ። ከዛ በኋላ ሁለታችንም እንገላገላለን። እሺ ተይ እንተላለቃታለን። ዛሬ ወይ እንተላለቃለን ወይም ይኸውልሽ ወይ እሷን ስጪኝ
ይዣት ልሂድ እኮ ይዣት ልሂድ እኔ ለማደርገው ነገር ማንንም ተጠያቂ አላረግ። ራሴ ነኝ ተጠያቂ። ራሴ ነኝ እኮ ራሴ ተጠያቂ ነኝ። እያንዳንዱን ላደረግሽኝ ነገር ዋጋ ትከፍያለሽ። ምንም አላደረግሽኝም። አካ ላታስፈትችኝም ነበር። ኦኬ ላታስፈችኝም ነበር። ነይ እኮ ነይ ላናገረሽ ነው ፈልገው እኮ ልናገረሽ ነው። እሺ የምፈልገው ነገር እሱ ነይ እዚህ ከቁጭ ላናገረሽ እፈልጋለሁ። ነይ እዚህ ይኸው ዞር አድርጌያለሁ። ይኸውልሽ ምንም እንዲበጠበጥ ጥይት እንዲተኮስ ካልፈለግሽ በስነ ስርዓት ቁጭ ብላ ታውራኝ። እኔ እሰጥሻለሁ። ነይ እዚህ ጋር ውጭ። እኔ ባጣ ቆይ ነኝ እኮ አይደለ? አንድ ጥያቄ ላናግራት ብቻ። ምንም ነገር አላደርጋትም እኮ ምንም አላረግሽም። ነይ አልገልሽም። ምንም አላረግሽም። ይኸው ምንም አላረግሽም። ምንም አላረግሽም። እኔ ነው ተረጋግቼ ላውራ። ለምንድን ነው ሌላ እርምጃ እንድወስድ የምታደርጊ? ለምንድን ነው ሌላ ውሳኔ እንድወስድ የምታደርጊ? እኔ ሰላሜን አጥቼ አንቺ እንዴት ነው ሰላምሽን የምታገኘው? ጠይቂኝ። እንዴት ነው የምታድሪው? እንዴት ነው እንቅልፍሽን ለጥ ብለሽ የምተኝው? እኔን ለመጠየቅ እንኳን አልመጣሽም እኮ። ምን ሆነሽ ነው? ቆይ አይደለም የትኛውን ዘመድሽን ገድዬብሽ ነው? የትኛውን ልጅሽን ገድዬብሽ ነው? ንገሪኝ እስቲ። የትኛውን ጠላትሽ ነኝ እኔ? እዛ እስር ቤት ውስጥ ተቀርቅሬ አንድ ቀን መተሽ እንዴት ነህ እኔ ያስፈታሃለሁ እንኳን አንድ ሰው መጠየቅ ጥለሽኝ እየበረርሽ መጣሽ እንደ ጠላት እኮ። እኔ እንደ ሌባ ቆጥረሽኝ እኮ። እኔ እንደ ሌባ ተቆጥሬ፣ እኔ እንደ ሽፍታ ተቆጥሬ እኮ ከገዳዮች ጋር እዛ ጋር አሳሰረሽኝ። አንቺ እዚህ በሰላም ትተኛለሽ። ይሄ ደግሞ መቼም አይሆንም። ልንገርሽ አይደል? መቼም አይሆንም። ገና እቺ ቀላሏ ናት፣ እቺ ትንሿ ናት። ይሄ ልንገርሽ አይደል? ቆመሽ አናግሪኝ እኮ። ነይ ውረጅና አናግሪኝ እኮ። ጤነኛ ነኝ እኔ፣ አላበድኩም። ጤነኛ ነኝ። እኔ ጤነኛ ነኝ። አላበድኩም። እኔ ጤነኛ ነኝ። ነይ ውረጂ። እኔ እንዳትነኪኝ። እኔን እሷን ወደዚህ አምጪ። እሺ እቀመጣለሁ። ነይ ወደዚህ። እኮ በጸባይ ላናግራት። ነይ ላናግራት። አላወጣም። እሺ አንዴ ብቻ ላውራ እኮ። አንዴ ላዋራት። ነይ ወደዚህ። ነይ አንዴ ላውራት። የትም እንዳትሄጂ። ቆይ እሺ፣ የትም እንዳትሄጂ። እሺ ምንም አላረጋትም እኮ። እሺ አላረጋትም። እሺ ልቀቂኝ። እኔ ላውራት። እሺ ልቀቂኝ። ላዋራሽ ነው ፈልገው። እያንዳንዱ ነገር ላዋራሽ። እንዳትከተይ። አንዳንድ ቸኩላችሁ የምታረጉን ነገር ዋጋ ያስከፍላችኋል። ምንም ነገር ማለት ነው። አሁን ቤዛ ቸኩላ ያደረገችው ነገር አንደኛ ፍቅሯን ወጣች፣ ሁለተኛ እዚሁ ችግር ውስጥ መግባት ገባች አይደል? አንዳንዴ ሰው በሰው አስተሳሰብና ቸኩላችሁ ቶሎ የሆነ ነገር አደርጋለሁ ብላችሁ የሆነን ሰው ለማናደድ ዋጋ ያስከፍላችኋልና፣ በነገራችን ላይ ማዘሯ ትናንት በስቲያ ተጠንቀቂ ያለው ነበረ። ማርክ ጥሩ ልጅ ነበረ፣ ግን አሁን ላይ ለምን ልክ እንደዚህ ግራ እንደተጋባ ባላቅም ማለት ነው። አይዶኖ ግን
ለእናቱ ለምስኪን እናት ማሰብ ነው ያለብህ። በልክ የምታደርገው ነገር እንዲያ እናቴ እንዴት እንዳሳደገችኝ አውቃለሁ ምናምን የምትለው ለእናትህ እናትህ እንዴት እንደሚሳሱልህ ታውቃለህ። ለእናትህ እሷም ለቤተሰቦቿ አንተም ለእናትህ ታስፈልጋለህ ብዬ ነው የማስበው። በልክ የምናደርገው ነገር ተኛ ተርፎ የምንወዳቸው እናትና አባቶቻቸውን የምንወዳቸው እህቶቻችንና ወንድሞቻችንን ዋጋ ያስከፍላል ብዬ ነው የማስበው። እና ይሄ እንደዚህ አይነት ድርጊት በቃ ለአንተ ካልሆነች ለአንተ ያላት ተቀምጣለች እግዚአብሔር አልፈቀደልህም ማለት ነው ለአንተ። ስለዚህ ለአንተ የሚሆነውን ነገር እግዚአብሔር ያንተ የተዘጋጀችውን እስከሚሰጥህ በተስፋ መጠበቅ ነው። ያን ሰው መተው ነው ያለብህ ብዬ ነው የማስበው። ቤዛም የሆነ ነገር ሲፈጠር እንደዚህ ከመቅለብለብ የሆነ እንትኖችን ለማለት ነገሮችን ለማብረድ ብትሞክሪ መልካም ነው ብዬ ነው የማስበው። ምክንያቱም በእንደዚህ ስትሄዱ እርግጠኛ ነኝ አሁን ድጋሚ ማርክ ከተያዘ ቤዚ እንግዲህ ቤተሰብን በግድ አሳምነን ያስፈታነው ብላለች። ችግሩም ውስጥ የሆነ ነገር ብትገባ ቤተሰብ እንትን አይላትም። አሁን ድጋሚ ከገባ አትፈታም። እሷም የሆነ ነገር ብትሆን ለቤተሰቦችህ የእናትና የአባት ቤት የእናት ቤት ይታወቃል። የእናትህ ቤት እንትን ማለት ነው። እናትህን የሆነ እንዳትኖር ሚስክን እናትህን እንትን እንዳትል ነው እያደረክ ያለው ብዬ ነው። ሁሉም ነገር በመረጋጋት ብናስብ በመረጋጋት ብንወስን ሁሉም ነገር ቀላል ነው። ብትነጋገሩ ደግሞ በመነጋገር ተማምናችሁ ትፈቱት ነበር ድሮ እዚህ ኩላ ውስጥ ከምትገቡ ማለት ነው። አንተም ለቤተሰቦች ለሷም ቤተሰቦች ነገሩን ትተህ ወደ ራስ ብትመለስ አሪፍ ነው ብዬ ነው የማስበው። ውድ ቤተሰቦች እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።